ሩታዬ ትላንትና እንግዲህ ውዶቼ ጌም ይጫወታሉ ብላ ማለት ነው አብርሽ ላይ ይጫወታሉ ብላ እንግዲህ ቅሌቷ 15,000 ኮሜንት ሄደሽ አንቢቢ እንግዲህ አንዳንድሽ ማለት ነው የደገፈሽ አንድ የለም ስተት እኔ በጣም ነው ኮራባችሁ ባይዘዌ ደጋፊ ምኑ አንዳንድ ናችሁ ጀግና ስትሉ የነበረ ማለት ነው ጀግና ምን እንደሆነ የማታውቁ ደደብ ስለሆናችሁ ነው ደደብ ነሽ አላት አብርሽ ማለት ነው። ሰደባት የምትሉ ማለት ነው ሲያንሳት ነው። እኔ ግን በጥፊ ነው አጩል የሚሄደው። ያው ስነ ስርዓት ያለው ልጅ ቤተሰቤ በስነ ስርዓት ያሳደገ ልጅ ነው። በነገራችን ላይ አብርሽ ጨዋ ነው። ጨዋ ወልዶ ያሳደገ ነው። ታውቃላችሁ፣ ሁሉም ቤተሰብ አይታችሁ የለ እንዴ? ገባችሁ አይደለ? እንግዲህ ትላንትና ራሷን የተዋረደችው እኔ ደግሞ ዛሬ አምጥቼልሻለሁ። ከዚህ ቂጥሽ ሲቃጠል ስታለቅሽ የነበረ ማለት ነው ዛሬ አለፈልሽ። አብርሽ ላይ አንቺ ጌም ልትጫወቺ ደግሞ መወጣጠሯ እኮ ከማጠራ መወጣጠራ ይባላል አይደለ? እግዚአብሔር ይመስገን አለፈልሽ። አዎ እድሜ ለአብርሽ ከነ ቤተሰብሽ። ይሄ ማይካድ አቅ ነው። ያንዳንድሽ ወንዶችም ሴቶችም ቡታጅራ ያላችሁ እድሜ ለአብርሽ አለፈላችሁ። አይካድም። አብርሽ ብዙ ነገር ሰርቷል። ጥፋት አለው፣ ኦፍኮርስ ጥፋት አለው። ከዛ ውጪ ግን አብርሽ ጀግና ነው። ጀግና ነው። ስንቱ ወጣቶች ህይወታቸውን የቀየሩ በሱ የተነሳ እስከ ዛሬ ገባቸው አይደለ? እስከ ዛሬ ይሄ ነው ይዋት እስቲ ሩታ ስታለቅስ ነበረ። ሩታዬ እኔ ፍቅር አልቅሰሽ ነበር እኮ ዛሬ አለፈልሽ እኔ ቆንጆ ከነ ቤተሰብሽ ነው። በነገራችን ላይ አብርሽ እንዲያልፍላችሁ ያደረገ ይሄ እንዳሰረሱ እንዳንድሽ ማለት ነው። እድሜ ለአብርሽ ሩታን የት እናቃታለን? ይሄ ነው እውነታ። ሰው ማንነቱ ስረሳ አልወድም ባይሰው ማለት ነው። አመድ መስላ ነው የመጣችሁ የታወቀ ነው። ለምን አለፈላት አይደለም እንኳን አለፈላት፣ ግን ዛሬ ስላለፈላት እንደዛ ስትለምን የነበረ አብርሽን ዛሬ በሚዲያ ልታዋረድ ነው የሞከረችው። በራሷ ነው ተዋረደችው። ባይዘው እሺ አይዞሽ እኮ በጣም ኧረ ድምፅ ልጨምር። ነገሮች ከአቅሜ በላይ ነው ሆኖብኝና ስልክ እስካሁን ድረስ ዝግ ነው። ሞክሬልህ ነበር እስካሁን ድረስ ዝግ ነው እና እባክህን አንድ ጊዜ ብቻ ማለት ስልክህን ከፍታ አንዴ ብቻ ብታወራኝ እንዴት ምንኛ ደስ ባለኝ። ውስጤ ቢያንስ ትንሽ እንኳን እረፍት ያገኛል፣ ትንሽ እንኳን ሰላም ያገኛል። እና በጣም ይቅርታ እባክህን አንድ ጊዜ ናልኝ እና አቅፍ ላድርግ። ሁሌም ከጎንሽ ነኝ ትለኝልህ አለሁሽ ትለኝልህ አብሬሽ ነኝ አትከፊ አትዘኝ እኔም ብለሽ ነው የመጣሽው አልተውሽም ትለኝልህ ታባሽ መጣሽው። እሺ ታዲያ ለምን ጠፋህብኝ? ኪት አለቀሰች። ዛሬ ግን አለፈልሽ። አባብለሽ እፋዬ አባብላታ አብረሽ ነገ ነው የምጠብቅ ማለት 2 ቀን አለፈን። እስከ ነገ ብቻ ነው የምጠብቀኝ። የምር ከዚህ በላይ እንደዚህ የምትጨክንብኝ ከሆነ እኔ ወደ ቤተሰቦቼ እሄዳለሁ። እናት አባቴ ቤት እሄዳለሁ። አሁንም እኮ ተመለሽ እሄዳለሁ። በቃ እኔ ወደ እነሱ አንተ ብያለሁ የመጣሁት ተመለሽ እኮ አንተ ፈልጊያለሁ ተከትዬክ የመጣሁት ግን በቃ አሁን እንደዚህ አይነት ሁኔታ የምንቀጥል ከሆነ እኔ አልችልም። ከዚህ በላይ አቅም የለኝም። እሄዳለሁ የምር ኬት ሀገር ነው እስከ ነገ ነው የምጠብቅ። ነገ ካልመጣ ከኔ የምር እግዚአብሔርም ወደ ቤተሰቦች እሄዳለሁ። ማንም ብዬው ለእናንተ የመጣሁት ምናልባትም ይሄ ቪዲዮ የመጨረሻ ሊሆን ይችላል። ነገ ካልመጣ የምሬን ነው እግዚአብሔርን ይሄ ቪዲዮ እያየሁ ከሆነ በቃ የመጨረሻ ነው የሚሆነው። እኔ ወደ ሀገር እመለሳለሁ። ድጋሚ ካልተገናኘን ደግሞ አትርሳሽ። በጣም ነው የምወድህ፣ በጣም ነው የማፈቅርህ። ዛሬ ግን አዋረድሽው። አብረሽዬ እንደው ምን ቀልዶች ጋር ሁሌም በልቤ ቦታ አለቅ። ሁሌም በልቤ አፈቅርሃለሁ። ሁሌም አስብሃለሁ። ሁሌም ከኔ ጋር አለሽ። በጣም ነው የምወድ። እናንተንም ደግሞ እጅግ በጣም አድርጌ አመሰግናችኋለሁ። ማለት ባዘንኩኝ ጊዜ፣ በተሰማኝ ጊዜ፣ በከፋኝ ጊዜ እናንተም ሁሌም አብራችሁኝ ናችሁ። በጣም ነው የማመሰግናችሁ። አይዞሽ የኔ ፍቅር። ሩታዬ እንግዲህ እንደሰማችሁ ከ1 አመት በፊት ከ2 አመት በፊት እንጂ ጋይስ እና
ስታለቅስ ነበረ ማለት ነው። ዛሬ አራዳ ስትጫወት ነበረ እና በነገራችን ላይ ቪዲዮ ማምጣት ፈልጌ አይደለም። በነገራችን ላይ እንድታስታውስ ከዚህ በፊት በተለይ ልንገራቸውማ ማለት ነው በጨዋ ማለት ትላንትና ያደረገችው ድርጊት ብዙ ሰው ተቃውሟል። በጣም ደስ አይልም፣ በጣም ያስጠላል። ምንም ለትዳር ክብር የላትም። የትዳሩን ትርጉም ስላላወቀች ነው ብዬ ነው ማስበው። ምንም ኦቨር ጌም አይደለም። በራስሽ ጌም ነው ተጫወትሽ፣ በራስሽ ምንም ማንም ላይ አልተጫወትሽም። አብርሽም ላይ ነው፣ አብርሽም ነቅቷል ማለት ነው። ሲቀጥል ደግሞ ከ2 ዓመት በፊት እንደዛ ስታለቅሽ ነበር አመድ መስለሽ። እድሜ ለአብርሽ። ሁሉም ነገር እኮ የት እናቅሻለን? ባይዘዌ የትም እኮ አናቅሽም ሩታዬ። እድሜ ለአብርሽ። አዎ እድሜ ላብርሽ። ያንዳንድሽ ከቡታጅራ የወጣሽው ማለት ነው፣ ወንድ ይሁን ሴት፣ እድሜ ላብርሽ። አዎ እድሜ ላብርሽ። ለምን ይካዳል? አብርሽ ብዙ ነገር ሰርተዋል። ጥፋት አጥፍቷል። ኦኬ ከሚስቱ ውጪ መዝናናት አልነበረበትም፣ ወይም ደግሞ ከሴቶች ጋር መለጣጠፍ አልነበረበትም። ኦኬ እሱ እረዳለሁ፣ እሱም ተቃውሞ ያለው ገባችሁ። በዚህ ሰዓት ግን ምንም ብዙ ጥራል ባይዘዌ ማለት ነው፣ እንዳትረሱ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ሰው ሲያጠፋ ጥፋቱን ብትወዱ ማለት ነው፣ የምትወዱ ሰው ነው በነገራችን ላይ የምትቆጡት ማለት ነው። እኔ እንደዛ ነው የማስበው። ስለምወዳቸው ስለማከብራቸው፣ አንድነታቸው ስለሚፈልግ ወይም ደግሞ የማይፈልጉ ሆኔ በሰላም መለያየት 4 ነጥብ። ራስሽን አርክሰሽ የመጣሽ በጀመራም አንቺ ነሽ። ምንም ቤተሰብን ያሳደብሽው ጀግና ነሽ። በሚዲያ ለምን ይዋሻል? ቤተሰብሽ እኮ የተሰገጸገ ባንቺ ምክንያት ነው፣ የተሰደበ ባንቺ ምክንያት ነው። የትኛ ክብር ነው የምታወሪ? የትኛ ክብርሽ? ቤተሰብሽን ረግጠሽ ወጥተሽ ከወንድ ጋር አገባሽ፣ ከወንድ ጋር አብረሽ መኖር ጀመርሽ። ከዛስ ተጋባናልሽ በመዳም ቅመሞች ብር ማለት ነው። ገባሻ ዱባይ። ከዛም የትኛው ቤተሰብ ነው መርቆሽ ሄዳርሽ? ከዛስ ቤተሰብ ሳይፈቅድ ወልሽ ቤተሰብሽ ጋር ተመለሽ። ሰዋት ምንም አዲስ ነገር የፈጠርሽው ነገር የለም። እንዳትርሽ ግን እድሜ ላብርሽ አለፈልሽ። አንቺ ብቻ አይደለሽም ባይዘው ያለፈልሽ ከነ ቤተሰብሽ። እንደምን ሆናችሁ ነው? በፊት ማዘራ እንኳን ማለት ነው በፊት ከሜሊ ጋር ስትመጣና አሁን ይውት እስቲ ሁሉም ነገር ተቀይሯል ጋይስ። ገባችሁ? እድሜ ላብርሽ። ሜላትም አናቃትም። እድሜ ላብርሽ። ታወቃችሁ። አዎ ይሄ ነው እውነታ።